በዛሬው ጥልቅ ዳሰሳችን ከፊታችን የተዘረጉት በርካታ የታሪክ ሰነዶችና አዲስ የምርምር ማስታወቂያዎች አሉ። እነዚህ ሰነዶች ወደ አንድ እጅግ አስገራሚ የሐሳብ ግጭት ነው የሚወስዱን። አዎ፣ በጣም ጉዳዩ ታሪክን እንዴት እናነባዋለን የሚል ነው። ማለት አንድ አይነት የድንጋይ ላይ ጽሑፍ ወይም አንድ የሥነ ቁፋሮ ግኝት መሬት ላይ ያለ እንዴት ሁለት ፍጹም ተቃራኒ የሆኑ ትርጉሞች ሊሰጡት ይችላሉ? ይህንን እንቆቅልሽ ለመፍታት የፕሮፌሰር ኤፍሬም ይስሐቅን አገር በቀል ወይንም ኢንዲጂነስ የሆነ የታሪክ አተረጓጓም አሁን ካለው አዲስ የታሪክ ቅለሳ ጋር አፋጦ ማየት ያስፈልገናል። ልክ ነህ። የዚህ ውይይት አስኳል እኮ ስለ ጥንታዊ ቃላትና ፊደላት ብቻ የሚደረግ አካዴሚያዊ ክርክር አለመሆኑ ነው። ትልቁ ስዕል ምንድን ነው? ታሪክን ማን ይጽፈዋል፣ በምንስ ዓላማ የሚለው ነው። የፕሮፌሰር ኤፍሬምን አቋም ስንመረምር ከጀርባው የረጅም ጊዜ የቅኝ ግዛት ትርክትን የመስበር እና አፍሪካውያን የራሳቸው ታሪክና ስልጣኔ ባለቤት መሆናቸውን የማረጋገጥ ጥልቅ ፍላጎት እናገኛለን። አዎ፣ ታሪክ ሁልጊዜ ከውጭ በመጡ ስልጡን ህዝቦች ነው የተሰራው የሚለውን አሮጌ ትርክት ነው አጥብቀው የሚቃወሙት። በትክክል። ይሁን እንጂ ይህ ጠንካራ ብሔራዊ አቋም ዛሬ ላይ ቴክኖሎጂን ተጠቅመው ከሚወጡት የዘመናዊ ሳይንስ ግኝቶች ጋር ሲላተም የሚፈጥረው ፍንጣሪ እጅግ ማራኪ ነው። አዎ፣ የዚህ ዳሰሳችን ዋነኛ ተልዕኮም ይህንን ፍንጣሪ መመልከት ነው። የትኛውንም ወገን ሳናዳላ የፕሮፌሰሩን አተረጓጎም እና የዘመናዊ ምሁራንን ቁሳዊ ማስረጃዎች ጎን ለጎን አስቀምጠን እንመርምራለን። የመጀመሪያውና ምናልባትም ታሪክ እንዴት እንደሚጻፍ በግልጽ የሚያሳየን ጉዳይ በጥንታዊ የንጉሳዊ ማዕረጎች እና የባግዳድ የቃላት ለውጥ በሚባለው ላይ ነው። አዎ፣ ዘባግዳድ ኦቨርራይት። ልክ ነሽ። መነሻው ክላሲካል የሆነው የሴማዊ ቋንቋዎች የቃላት አፈታት ነው። ፕሮፌሰር ኤፍሬም በጥንታዊ ጽሑፎች ላይ አብ ሚለውን ቃል ሲያገኙ ቀጥታ መዝገበ ቃላታዊ ትርጉሙን በመውሰድ የአባት ብለው ይተርጉሙታል። ይህ ማለት የዘር ሐረግን ወይም የቤተሰብ መሪነትን የሚያመለክት ነው። በዚህ እይታ በጥንቱ ዘመን የነበሩት የቱባ ነገሥታት ዝም ብሎ ሰፊ የቤተሰብ ትስር ያላቸው የጎሳ መሪዎች ተደርገው ነው የሚሳሉት። ግን ያ ክላሲካል አቀራረብ የሚፈጥረው ክፍተት ምን መሰላ? የጥንቱን ዓለም ውስብስብ የፖለቲካና የንግድ አውታር ያደብዝዘዋል። እንዴት? የቱባ ነገሥታት ሲባሉ እኮ በደቡብ አረቢያ አካባቢ እጅግ ግዙፍ የነበረውን የዕጣንና የከርቤ ንግድ ይቆጣጠሩ የነበሩ ታላላቅ መሪዎች ናቸው። የዘመናችን ምሁራን እነ ካማል ሳሌቢ ይህንን የአባት ትርጉም አጥብቀው ይሞግቱታል። አዎ፣ ሰነዶቻቸው እንደሚያስረዱት በ8ኛው ክፍለ ዘመን በባግዳድ የነበሩት ጸሐፍት ታሪክን ሲያጠናቅሩ የደቡብ አረቢያን መሪዎች ማዕረግ ሆን ብሎ ዝቅ አድርገውታል። ልክ ነህ። በጥንቱ ዘመን አቡ የሚለው ቃል የሉዓላዊነትና የግዛት ባለቤትነት ማዕረግ ነበር። ማዕረግ እንጂ የቤተሰብ አባወራነት አይደለም። እና የነን ታላቅ የፖለቲካ ማዕረግ ወስደው ጽሑፉን ዳግም ሲያዘጋጁት ወደ ተራ የአባትነት ቀየሩት። ይህ ድርጊት የደቡቡ ሊቃን ከኃያላን ነገሥታትነት ወደ ተራ የጎሳ መሪነት ዝቅ የማድረግ ፖለቲካዊ ስሌት ነበረው። ይህ እኮ በዘመናችን ቋንቋ የቋንቋዊ ስርቆት ወይንም ሊንጉስቲክ ሄስት ብለን ልንጠራው የምንችለው ጉዳይ ነው። አዎ፣ ሙሉ በሙሉ ነገሩን የበልጥ ግልጽ ለማድረግ አንድ ዘመናዊ ምሳሌ ብንወስድ፣ አንድ ግዙፍ ዓለም አቀፍ ኩባንያ ሌላውን ኩባንያ ገዝቶ ሲያጠቃልል የተገዛውን ኩባንያ ዋና ሥራ አስፈጻሚ ማዕረግ ነጥቆ የቅርንጫፍ አስተባባሪ ብሎ እንደሚሰየመው አይነት ነው። በጣም ጥሩ ምሳሌ ነው። የባግዳድ ምሁራን የራሳቸውን ማዕከላዊ ሥልጣን ለማሳደግ ሲሉ የጥንቶቹን መሪዎች ማዕረግ በብዕራቸው አኮስሱት። አዎ፣ አየህ፣ ይህንን የትርጉም መዛባት ጉልህ አድርጎ የሚያሳየን ሌላው አስገራሚ ቃል ደግሞ የአብና ጉዳይ ነው። እሱ ደግሞ ምንድን ነው? ፕሮፌሰር ኤፍሬም ይህንን ቃል በተለምዳዊ መንገድ የፋርስ ልጆች ብለው ይተረጉሙታል። እሺ። ዘመናዊዎቹ አጥኞች ግን ቃሉ በጥንቱ አውድ መስራቾቹ ወይም ሊቃኑ የሚል ትርጉም እንዳለው በሰነድ ያስረዳል። ዋው! የዚህ አንድ ቃል የትርጉም ልዩነት እኮ በታሪክ ላይ የሚያመጣው ተጽዕኖ መሬት አንቀጥቅጥ ነው። በጣም እንጂ። የፋርስ ልጆች ብለን ከተረጎምነው እነዚህ መሪዎች የፋርስ ግዛት ጥገኞች ነበሩ የሚል ትርክርት ይፈጥራል። ማዕረጉ መስራቾች ከሆነ ግን ማንም ላይ ያልተጠለጠሉ
የራሳቸው የሆነ ሉዓላዊነት የነበራቸው ኃያላን መሪዎች ነበሩ ማለት ነው። ልክ ነህ። አሁን ዘመናዊዎቹ አጥኞች የሚያነሱት ትችት ምንድን ነው? ፕሮፌሰር ኤፍሬም ይህንን የባግዳድ የቃላት ለውጥ ሳይመረምሩ በድሮ ትርጉም መቀጠላቸው፣ ሳያውቁት ያንን የባግዳድን የታሪክ ከኖና እያጸድቀ ነው የሚል ነው። በትክክል የቃላት ትርጉም ጥናት ቃላቱ ከተጻፉበት የፖለቲካ አውድ ተነጥሎ መታየት እንደሌለበት ይሄ ጥሩ ማሳያ ነው። እውነት ነው። የታሪክ ጸሐፊዎች ብዕር ምን ያህል ኃያል እንደሆነ ከዚህ በላይ ማስረጃ የለም። የንጉሣዊ ማዕረጎች ክርክር ይህንን ያህል ጥልቅ ከሆነ የቋንቋና የፊደላት አመጣጥ ላይ ያለው ልዩነት ደግሞ ወደ ይበልጥ ውስብስብ አውድ ይዞን ይገባል። አዎ፣ የግዕዝ ቋንቋ አመጣጥ ጉዳይ። አዎ፣ ግዕዝ ሙሉ በሙሉ አገር በቀል ነው ወይስ ከደቡብ አረቢያ የተገኘ ውርስ? ፕሮፌሰር ኤፍሬም በዚህ ርዕስ ላይ የማያወላውል ጠንካራ አቋም አላቸው። የእሳቸው መከራከሪያ ግዕዝ ከየትኛውም የባህር ማዶ አካባቢ የመጣ አይደለም፣ እዚሁ አፍሪካ ምድር ላይ የፈለቀ ነው። መከራከሪያቸውን ሲያቀርቡም ግዕዝ የራሱ የሆነ የተለየ የአረፍተ ነገር አወቃቀር አለው፣ እንዲሁም በአፍሪካ ቋንቋዎች ውስጥ ብቻ የሚገኙ ልዩ የድምፅ ስርዓቶችን ይዟል ይላሉ። ይህ የሚያሳየው የሴማውያን ሕልውና ከደቡብ አረቢያ ጋር ግንኙነት ከመፈጠሩ ከረጅም ዘመናት በፊት በአፍሪካ ቀንድ ውስጥ እንደነበረ ነው ብሎ ይሞግታሉ። ማለት የፕሮፌሰሩ ሐሳብ ቋንቋው በአካባቢው ራሱን ችሎ በተጓዳኝ አደገ በሚለው ጽንሰ ሐሳብ ላይ ያጠነጥናል። ልክ ነሽ። ይህ አካሄድ ቋንቋው በጊዜ ሂደት ያዳበራቸውን አፍሪካዊ ባህሪያት በሚገባ ያብራራል። ዳሩ ግን ፒተር ስታይንና ስቴፋን ዌኒንገርን የመሳሰሉ ምሁራን የሚያመጡት ሳይንሳዊ ማስረጃ ይህን አቋም አጥብቆ ይፈትነዋል። በምን መንገድ? እነሱም ያተኩሩት በድምፅ ላይ ብቻ ሳይሆን ፓሊዮግራፊ በሚባለው የፊደላት ቅርጽና የዝግመተ ለውጥ ጥናት ላይ ነው። የጽሑፍ ቅርጹን ማለት ነው። አዎ፣ የፊደላቱን አካላዊ ቅርጽና ከዘመን ዘመን ያሳዩትን ለውጥ በድንጋይ ላይ ከተጻፉ ቅርጾች ላይ ሲያጸኑት ግዕዝ ሙስናድ ከተባለው የደቡብ አረቢያ ጽሑፍ በቀጥታ የዘር ሐረግ ያለው መሆኑን ያሳያል። የፊደላቱ አወቃቀር የጋራ የዘር ግንድ እንዳላቸው የሚክድ አካላዊ ማስረጃ ያለም ነው። አየሽ፣ ይህንን የፓሊዮግራፊ ማስረጃ ወደ ቴክኖሎጂው ዓለም ወስደን በአንድ አቻ ምሳሌ ልንገልጸው እንችላለን ብዬ አስባለሁኝ። እስቲ የኮምፒውተርን ኦፕሬቲንግ ሲስተም እናስብ። ግዕዝ በአፍሪካ ቀንድ ውስጥ ከነበሩት የኩሽ ቋንቋዎች ጋር በመዋሃዱ የተነሳ ከውጭ ሲታይ ሙሉ በሙሉ አፍሪካዊ መልክ እና ገጽታ አለው። ልክ ነው። ነገር ግን ውስጣሊ አሰራሩ ማለት የፊደላቱ ንድፍ ወይም ኦፕሬቲንግ ሲስተሙ የደቡብ ሴማዊ ቋንቋዎች ቀጥተኛ ውርስ መሆኑን ነው ጥናቶቹ የሚያሳዩት። በትክክል አብራራኸው። እና ምሁራኑ ፕሮፌሰር ኤፍሬም ይህንን በድንጋይ ላይ የተቀረጸ ሳይንሳዊ ማስረጃ ወደ ጎን በመተው ታሪክን እያጣመሙት ነው የሚል ከባድ ትችት ይሰነዘሯል። እዚህ ላይ እኮ የጄኔቲክ ምልክት የሚለውን ሐሳብ ማንሳት ተገቢ ነው። ቋንቋዎች የራሳቸው የሆነ የዘር ሐረግና የዝግመተ ለውጥ አሻራ አላቸው። ግዕዝ ምንም እንኳን አዲስ ድምጾችን አዳብሮ የራሱን ልዩ ማንነት ቢላበስም የፊደላቱን መነሻ ንድፍ ከሙስናድ ጋር ቀጥተኛ ትስስር አለው። ይህንን አካላዊ ማስረጃ አለመቀበል የታሪክን ትኩረት ወደ አፍሪካ ምድር ብቻ ለማድረግ ካለ ጽኑ የፖለቲካ ፍላጎት የመነጨ ነው። ልክ ነሽ። በታሪክ ጥናት ውስጥ የማንነት ጥያቄዎች እንዴት ጠንካራ ሳይንሳዊ ማስረጃዎችን ሊጋፉ እንደሚችሉ ጥሩ ማሳያ ነው። አዎ፣ በጣም የቋንቋው አመጣጥ ክርክር ይህንን ያህል ካጋለ ቋንቋውን ይዘው መጡ ስለሚባሉት ሰዎች የሚነሳው ጉዳይ ደግሞ የዚህ ዳሰሳ ዋነኛና አወዛጋቢ ክፍል ነው። አዎ፣ የስደት ተረት እና የካሪቢዝም ጉዳይ። ትክክል። በቅኝ ግዛት ዘመን የነበሩት የታሪክ ጸሐፊዎች የሳባውያን ፍልሰት የሚል ትርክት ፈጥረው ነበር። በ10 ሺህ የሚቆጠሩ የደቡብ አረቢያ ሕዝቦች ቀይ ባህርን አቋርጦ በመምጣት አክሱምን መሰረቱ የሚል ሐሳብ ነው። ፕሮፌሰር ኤፍሬም ይህንን አቋም ሙሉ በሙሉ አጥብቆ ይጸይፉታል። ለእሳቸው ይህ ሐሳብ አፍሪካውያንን ከታሪካቸውና ከፈጠራ አቅማቸውን ለማራቅ የተፈጠረ ተረት ነው። አክሱም 100% የራሱ አገር በቀል ስልጣኔ ነች የሚል የጸና አቋም አላቸው። ምን መሰለህ፣ የፕሮፌሰሩ ቁጣ መነሻው ትክክል ነው። እንዴት? የድሮው አውሮፓዊ ታሪክ አተሳሰብ በአፍሪካ ምድር ላይ ማንኛውም ግዙፍ ሕንፃ ሲገኝ ይሄንንማ አፍሪካውያን ሊሰሩት አይችሉም፣ ከውጭ የመጡ ነጭ ወይም ቀይ ሕዝቦች መሆን አለባቸው ከሚል ዘረኛ አስተሳሰብ የመነጨ ነበር። ይሄ የታወቀ ነው።
ነገር ግን ዘመናዊው የስነ ቁፋሮና የታሪክ ጥናት በተለይም እንደ ሮዶልፎ ፋቶቪች ያሉት ምሁራን ጥናት ከዚህ የድሮ አስተሳሰብ ወጥቷል። ዘመናዊ ምሁራኑ የሳባውያን የጅምላ ፍልሰት የሚለውን አሮጌ ሐሳብ ውድቅ ያደርጋሉ። ነገር ግን የፕሮፌሰሩን ሙሉ በሙሉ አገር በቀል የሚለውን ሐሳብ አይጋሩም። መሬት ላይ ያለው ማስረጃ የሚያሳየው ሌላ እውነታ ስለሆነ ነው። ልክ ነህ። በመትኩ ካሪቢዝም የሚባል አዲስ ጽንሰ ሐሳብ ያቀርባሉ። ሙካሪቦች ማለት በደቡብ አረቢያ የነበሩ አዋሆች ወይም የንግድ ፌዴሬሽን መሪዎች ማለት ናቸው። የዚህ ካሪቢዝም ጽንሰ ሐሳብ የጥንቱን የንግድ ስርዓት በሚገባ ይገልጸዋል። ሙካሪቦቹ ወደ አፍሪካ ቀንድ የመጡት ለሰፈራ ሳይሆን የንግድ መስመሮችን ለመቆጣጠር ነበር። ቀይ ባህር የጥንቱ ዓለም አውራ ጎዳና ነበር፣ ወርቅና ዕጣን የሚጓጓዝበት ማዕከል። ልክ ነው። ዘመናዊ ምሁራኑ የሚያቀርቡት ማስረጃ በ10 ሺህ የሚቆጠሩ ሳባውያን መጥተው ህዝቡን ተኩት የሚል አይደለም። ይልቁንም ጥቂት ልሂቃን ያንን የሀብት ፍሰት ለመቆጣጠር በየሃ እና በመጣራ ስትራቴጂክ የንግድ ኬላዎችን መስርቶ ነበር የሚል ነው። ይህንን ሁኔታ ዛሬ ትላልቅ ዓለም አቀፍ ኩምፓኒዎች በተለያዩ ሀገራት ቅርንጫፍ በመክፈት የራሳቸውን ቢሮ እና አሰራር ይዘው የሚገቡት አድርገን መውሰድ እንችላለን። የስነ ቁፋሮ ውጤት በትክክል የሚያረጋግጠውም ይህንን ነው። ምን ተገኘ? አርኪኦሎጂስቶች መሬቱን ሲቆፍሩ ኦና በመባል የሚታወቀው ነባሩ የአካባቢው ማህበረሰብ የራሱን የግብርና ዘዴ እና አኗኗር ይዞ እንደቀጠለ በግልጽ አሳይቷል። የህዝብ መተካት አልነበረም ማለት ነው? አልነበረም። ነገር ግን ከነዚህ ነባር መንደሮች ጎን ለጎን እንደ አሃብ ባሉ ስፍራዎች በደቡብ አረቢያ የስነ ህንጻ ጥበብ የታነጹ ግዙፍ የድንጋይ ቤተ መቅደሶች ይገኛሉ። የሚያሳየው ጥቂት ልሂቃን የተመሸጉ የንግድ ማዕከላትን አቋቁመው እንደነበረ ነው። እነዚህ ማዕከላት ከፍተኛ የባህል መለዋወጫ ነጥቦች ነበሩ። የአካባቢው ልሂቃንም ከእነዚህ የውጭ ነጋዴዎች ጋር በመወገን የራሳቸውን ስልጣን ያጠናክሩ ነበር። የአካላዊ ማስረጃ ፕሮፌሰር ኤፍሬም የውጭ ተጽዕኖ ተረት ነው የሚሉትን አቋም በእጅጉ ይሞክተዋል። የአፍሪካ ስልጣኔ የራሱ መሰረት አለው፣ ነገር ግን ከተቀረው ዓለም ጋር በንግድ ጥብቅ ትስስር ነበረ። የኦና ማህበረሰብ የራሱን ኑሮ እየኖረ በአቅራቢያው ደግሞ የውጭ የንግድ ማዕከላት መቆማቸው የጥንቱ ዓለም አሁን ከምናስበው በላይ በግሎባላይዜሽን የተሳሰረ እንደነበር ያሳየናል። በጣም እናም እዚህ ላይ አንድ ትልቅ እና መሰረታዊ ጥያቄ መነሳቱ ግድ ነው። ምንድን ነው? የፓሊዮግራፊ ማስረጃዎች የፊደላቱን አመጣጥ ከደቡብ አረቢያ ጋር እያያያዙት፣ የስነ ኩፋሮ ግኝቶች ደግሞ የንግድ ኬላዎች መኖሩን እያረጋገጡ ለምንድነው እንደ ፕሮፌሰር ኤፍሬም ያሉ ታላላቅ ምሁራን አሁንም ድረስ ይህንን ሙሉ በሙሉ አገር በቀል የሆነ እና በአካዳሚ ውስጥ ጊዜ ያለፈበት ተብሎ ሊፈረጅ የሚችል አመለካከት አጥብቀው የሚይዙት? ማስረጃዎቹን የዩ ዝም ብሎ እየካዱ ነው ወይስ ሌላ ጥልቅ ምክንያት አላቸው? አየህ፣ ይሄ ጥያቄ የጠቅላላውን ዳሰሳችንን የትኩረት ነጥብ የሚያጠቃልል ነው። ፕሮፌሰሩ ይህንን እይታ አጥብቆ የሚይዙት እና በአካዳሚ ውስጥ የሚቆዩት ማስረጃን መካድ ፈልገው አይደለም። ታዲያ ለምንድን ነው? ይልቁንም የአፍሪካውያንን ታሪክ እና የውሳኔ ሰጪነት ሚና ከውጭ ተጽዕኖ ነፃ ለማድረግ የሚያደርጉት ጥልቅ የፖለቲካ ትግል አካል ነው። ለብዙ መቶ ዘመናት የታሪክ ዘርፍ ዩሮሴንትሪክ ወይም አውሮፓን ማዕከል ባደረገ እይታ ተጠልፎ ነበር። ማንኛውም ስልጣኔ ከአውሮፓ ወይም ከመካከለኛው ምስራቅ የመጣ ነው ብሎ የማሰብ አባዜ ነበር። ልክ ነሽ። ፕሮፌሰር ኤፍሬም እና መሰል አገር በቀል አሳቢዎች ይህንን ጽንፈኛ አቋም የሚይዙት ያንን ስር የሰደደ የቅኝ ግዛት ትርክት ለማመጣጠን እና አፍሪካውያን የራሳቸው የሆነ ስልጣንን የመገንባት አቅም እንደነበራቸው ዓለም እንዲቀበል ለማስገደድ ነው። እንግዲህ ምን መሰለሽ፣ የእሳቸው በአካዳሚ ውስጥ መቆየት እንደ ትልቅ ጸረ አቃል ወይንም አንቲቦዲ ነው የሚያገለግለው ብለን መውሰድ እንችላለን። ልክ ነው። የዘመናዊ አርኪኦሎጂስቶች አዳዲስ ግኝቶችን ሲያመጡ በውስጣቸው ድብቅ የሆነ የቅኝ ግዛት አስተሳሰብ እንዳይኖር በጥንቃቄ እንዲፈትሹ ያስገዳቸዋል። በትክክል። አሁን ዘመናዊ ምሁራኑ የሳባውያን ፍልሰት የሚለውን ትተው ወደ ካሪቢዝም እና የባህሉ ውህደት የመጡት እኮ እንደ ፕሮፌሰር ኤፍሬም ባሉ ምሁራን ጠንካራ ተቃውሞ ምክንያት ነው።
አካዳሚው የአፍሪካን ታሪክ በአፍሪካውያን መነጽር ማየትን የተማረው በእነዚህ ምሁራን ጫና ነው። ስለዚህ ምንም እንኳን ቁሳዊ ማስረጃው የንግድ ትስስሩን ቢያሳይም የፕሮፌሰሩ ድምፅ በአካዳሚ ውስጥ ሚዛን ለመጠበቅ ያለው ዋጋ እጅግ የላቀ ነው። የሐሳብ ብዝሃነት ለሳይንሱ እድገት ምን ያህል ወሳኝ እንደሆነ ይህ ታላቅ ማሳያ ነው። ልክ ነህ። አዎ፣ ሁለቱንም ጎራዎች ስናመዛዘን የምናገኘው ትምህርት አለ። ፕሮፌሰር ኤፍሬም የአፍሪካን የታሪክ ባለቤትነት በማረጋገጥ በኩል ትልቅ ሥራ ሰርቷል። በሌላ በኩል ደግሞ የባግዳድ የቃላት ለውጥን ያሳዩን አዲስ ታሪክ ጸሐፊዎችና የካሪቢዝምን ኔትወርክ ያገኙት ተመራማሪዎች ታሪክ ጥቁርና ነጭ ብቻ እንዳልሆነ አስመስክረዋል። በጣም የጥንቱ ዓለም በንግድና በባህል ልውውጥ እኛ ከምናስበው በላይ እጅግ የተሳሰረና የተወሳሰበ ነበር። ታሪክ ቋሚ ድንጋይ አይደለም። አዳዲስ ማስረጃዎች ሲገኙ ታሪካችንም አብሮ ያድጋል። እውነት ነው። የዛሬው ትልቅ ዳሰሳችን ታሪክ እንዴት እንደሚጻፍና እንደገና እንደሚተረጉም በሰፊው አሳይቶናል። ከመሰናበታችን በፊት ግን ይህንን ጉዳይ የበልጥ እንድናሰላስልበት የሚያደርገ አንድ ቀሰቃሽ ጥያቄ ማንሳት ተገቢ ይሆናል። ታሪክ ሁል ጊዜ አሸናፊዎች እንደ ባግዳድ ጸሐፍት የራሳቸውን ፍላጎት ለማስጠበቅ እንደሚጽፉት ሁሉ ዛሬስ ስለ ጥንታዊ ቋንቋዎች እና ስለ ጥንታዊ ሕዝቦች ዝውውር ያለን ግንዛቤ ምን ያህሉ በትክክለኛው የጥንቱ እውነታ ላይ የተመሰረተ ነው? ከባድ ጥያቄ ነው። አዎ፣ ወይስ አሁንም ድረስ እኛ ራሳችን ሳናውቀው በጥንት ድንጋዮች ላይ ዛሬ ያለንን ዘመናዊ የፖለቲካ ድንበሮችና ብሔራዊ ስሜቶች ያንጸባረክን ይሆን? ይህንን ጥልቅ ሐሳብ ይዞ ተጨማሪ ምርምሮች መቀጠል የታሪክን ምስጢር ይበልጥ ለመፍታት ይረዳል። ይህንን አስገራሚ የታሪክ ዳሰሳ አብረን ስለተጓዝን ከልብ እናመሰግናለን። አብራችሁን ስለቆያችሁ እናመሰግናለን።